ሰላም ዛሬ ስለ አካውንቲንግ መሰረታዊ ሐሳቦች እንወያያለን። ብዙ ጊዜ አካውንቲንግ ሲባል የሆነ ከባድና የተወሳሰበ ነገር ይመስላል አይደል? ግን እመኑኝ እንደዛ አይደለም። አካውንቲንግ የቢዝነስ ቋንቋ ነው ይባላል። እኛ ደግሞ ይህንን ቋንቋ የምንማረው የአንዲት አዲስ የቡና መሸጫ ሱቅ ታሪክን ተከትለን ነው። እሺ፣ ለመጀመር አንድ ጥያቄ አለኝ። ሁሉም ማለቴ ትልቅም ይሁን ትንሽ ሁሉም የንግድ ተቋማት የሚጋሩት አንድ ምስጢራዊ ሕግ ምንድን ነው? የዚህን ጥያቄ መልስ ስንፈልግ ነው የቡና መሸጫችን ታሪክ የሚጀምረው። እንግዲህ ታሪካችን የሚጀምረው በአንዲት አዲስ የቡና መሸጫ ባለቤት ነው። ህልሟን እውን ለማድረግ በምታደርገው ጉዞ ውስጥ አካውንቲንግ ምን ያህል አስፈላጊ መሳሪያ እንደሆነ አብረን እናያለን። እንዳንዳንዱ ቢዝነስ የሚተረከው የራሱ የሆነ የገንዘብ ታሪክ አለው። አካውንቲንግ ማለት በቃ ያንን ታሪክ የምንጽፍበት መንገድ ነው። ገንዘብ ከየት ይመጣል፣ ወዴት ይሄዳል የሚሉትን ጥያቄዎች በግልጽ ይመልስልናል። አሁን ወደ ዋናው የትንታኔያችን ጽንሰ ሐሳብ እንግባ። ይህም የአካውንቲንግ ቀመር ነው። ይህ ቀመር የቢዝነሱ ታሪክ ሁልጊዜ ሚዛኑን እንዲጠብቅ የሚያደርግ ወርቃማው ሕግ ልንለው እንችላለን። እንግዲህ ይህንን ወርቃማ ሕግ ለመረዳት 3 ቁልፍ ቃላትን ማወቅ አለብን። የመጀመሪያው ሀብቶች ነው። ሀብቶች ማለት በቀላሉ ቢዝነሱ በባለቤትነት የያዛቸውን ነገሮች ናቸው። ለምሳሌ ለቡና መሸጫችን ጥሬ ገንዘቡ፣ ውድ የሆነው የቡና ማሽኑ፣ እንዲሁም መደርደሪያ ላይ ያሉት የቡና ፍሬዎች ሁሉም ሀብቶች ናቸው። ሁለተኛው ቃል ደግሞ ዕዳዎች ነው። ዕዳዎች ማለት ደግሞ ቢዝነሱ በሌሎች ላይ ያለበት ግዴታ ነው። ይሄ ከባንክ የተወሰደ ብድር ሊሆን ይችላል፣ ወይም ደግሞ ለአቅራቢዎች ያልተከፈለ የዕቃው ዋጋ ሊሆን ይችላል። በመሰረቱ ሌሎች አካላት በድርጅቱ ሀብት ላይ ያላቸውን ድርሻ ያሳያል። ሶስተኛው እና የመጨረሻው ቃል የባለቤት ድርሻ ነው። ይህ ቃሉ ራሱ እንደሚገልጸው የባለቤቱ የሆነው ድርሻ ነው። በቀላሉ ለማስቀመጥ ድርጅቱ ያለበትን ዕዳ በሙሉ ከፍሎ ቢጨርስ ለባለቤቱ የሚጨረው ንጹሕ ዋጋ ማለት ነው። እናም ወርቃማው ሕግ ይህን ይመስላል። ሀብቶች ከዕዳዎችና ከባለቤት ድርሻ ድምር ጋር እኩል መሆን አለባቸው። እዚህ ጋር በጣም ማስታወስ ያለብን ነገር ይህ ቀመር ሁልጊዜ ደግሜ ልበለው፣ ሁልጊዜ ሚዛኑን ጠብቆ መሄድ አለበት። ይህ ሚዛን ከተዛባ የቢዝነሱ የፋይናንስ ታሪክ የሆነ ቦታ ላይ ስህተት አለበት ማለት ነው። እስኪ በተግባር እንየው። መጀመሪያ ላይ ምንም አልነበረም፣ ዜሮ በዜሮ። ከዛ ባለቤቱ $5000 ሲያስገባ ምን ሆነ? የድርጅቱ ጥሬ ገንዘብ ያ ማለት ሀብቱ በ5000 ጨመረ። በዛው ልክ ደግሞ የባለቤቱ ድርሻም በ5000 ከፋለ። አያችሁ አይደል? 5000 ከዜሮ ዕዳ ሲደመር ከ5000 የባለቤት ድርሻ ጋር እኩል ነው። ሚዛኑ አልተዛባም። ከዛ ደግሞ ድርጅቱ $2000 ብድር ከባንክ ወሰደ። ጥሬ ገንዘቡ በ2000 ሲጨምር ዕዳውም በ2000 አደገ። እስኪ አሁንም ሚዛኑን እንፈትሽ። አጠቃላይ ሀብቱ $7000 ነው። የዕዳና የባለቤት ድርሻ ድምርም $7000 ነው። ፍጹም ሚዛናዊ ነው። እሺ፣ ይህ ወርቃማ ሕግ እና ሚዛናዊ ቀመር ቋሚ ነገር ነው። ግን ቢዝነስ በእንቅስቃሴ የተሞላ ነው አይደል? ታዲያ በእያንዳንዱ የዕለት ተዕለት ግብይት ውስጥ ይህ ሚዛን እንዴት ይጠበቃል? ወደዛ እንለፍ። የፋይናንስ ክስተቶችን የመመዘገብ ሂደት በጣም ቀላል ባለ 3 ደረጃ ነው። መጀመሪያ ግብይቱ ይፈጸማል። ለምሳሌ ቡና ይሸጣል። ቀጥሎ ልክ እንደ ማስታወሻ ደብተር በሚቆጠረው ጆርናል ውስጥ ይመዘገባል። በመጨረሻም ልክ እንደ ፋይል ካቢኔት በሚያገለግለው ሌጀር ውስጥ በአይነቱ ይደራጃል። እሺ፣ አሁን ብዙ ሰው ወደሚያስጨንቀው ቃል ልምጣ። ዴቢት እና ክሬዲት። ስሙ ትንሽ ያስፈራ ይሆናል፣ ግን እውነቱ በጣም ቀላል ነው። በቃ ዴቢት ማለት ግራ፣ ክሬዲት ማለት ቀኝ ማለት ነው። ያ ነው የአንድ አካውንት ግራ ጎንና ቀኝ ጎን፣ ሌላ ምንም ትርጉም የለው። ይሄንን ካውቀን ጨረስን ማለት ነው። ይሄ ቲ አካውንት የሚባለው ምስላዊ መግለጫ ነገሮችን በጣም ግልጽ ያደርጋል። ለምሳሌ ለጥሬ ገንዘብ አካውንት ስናየው የሚገባ ገንዘብ በሙሉ በግራ በኩል ወይም ዴቢት ሳይድ ላይ ይመዘገባል። የሚወጣው ገንዘብ ደግሞ በቀኝ በኩል ወይም ክሬዲት ሳይድ ላይ ይመዘገባል። በዚህ መንገድ የገንዘብ እንቅስቃሴን በቀላሉ መከታተል ይቻላል። አሁን የመመዘገቡ ሂደት ወደ ፍጻሜው እየተቃረበ ነው። ይህም የሙከራ ሚዛን በማዘጋጀት ሁሉም ነገር በሂሳብ ደረጃ ትክክል መሆኑን የምናረጋግጥበት ደረጃ ነው።
እናም ይህ ነው በሚገርም ሁኔታ ውጤቱን የሚያሳየን። የቡና መሸቻችን ከተለያዩ ግብይቶች በኋላ ለምሳሌ ዕቃ ገዝቶ እና ደሞዝ ከፍሎ የሙከራ ሚዛኑን ስናዘጋጅ ምን እንደሚሆን እኒ አጠቃላይ የዴቢት ድምር ከአጠቃላይ የክሬዲት ድምር ጋር በትክክል እኩል ነው፣ $7500 በሁለቱም በኩል። ይህ ስርዓቱ ምን ያህል አስተማማኝና ራሱን የሚያረጋግጥ እንደሆነ ያሳያል። በመጨረሻም የሁሉ ሂደት ለምን እንደሚያስፈልግ እንመልከት። ይህ ስርዓት ለማንኛውም ቢዝነስ ትልቅ የሚሆን ትንሽ ያለው ፋይዳ ምንድነው? የዚህ ባለ ሁለት ምዝገባ አካውንቲንግ ስርዓት ዋና ዋና ጥቅሞችን በ3 ነጥቦች ማጠቃለል ይቻላል። አንደኛ፣ ትክክለኛነትን ያረጋግጣል። የአንዳንዱ ዶላር ክትትል ይደረግበታል። ሁለተኛ፣ ወጥነትን ያስጠብቃል። ሁሉም ግብይቶች በተመሳሳይ መንገድ ይመዘገባሉ። ሶስተኛ ደግሞ አስተማማኝነትን ይፈጥራል። የሚዛን ለባለቤቶቹም ሆነ ለባንኮች የቢዝነሱን ታሪክ እንዲተማመኑበት መሰረት ይሆናል። እንግዲህ የዚህን ማብራሪያ ፍሬ ነገር አይተናል። አሁን የአካውንቲንግ መሠረታዊ ሕጎች ግልጽ ከሆኑ የቡና መሸጫውን ታሪክ ከሌሎች የንግድ ተቋማት ዓለም ጋር ማገናኘት ይቻላል። የሚወዱት ቢዝነስ በፋይናንስ መግለጫዎቹ የሚተረከው ታሪክ ምን ይመስላል? ይህ ወደፊት ይበልጥ ለመማር ያነሳሳ ጥያቄ ነው።